ሌላው ትብብር ለኢትዮጵያ ነው። ቀድሞ ወንድሜ ዳይ ሲጠይቅ ምን ጥሪ ታቀርባላችሁ ሲል ሰላም ለተማሪዎች ትልቁ ሚና ሆኖ እያለ ሰላምን ወዲያው ለመናገር ሲዳዳ እያየን ነበርና ድርድር የሚለው ቃል በኋላ ላይ የመጣ ሐሳብ ነው። እንደ ሀገር ሰላም የሁሉ ባለ ድርሻ አካላት በሙሉ ነው። አንበሳው ሚና ምናልባት ብልጽግና ሊጫወተው ይችላልና ይሄ ምን ትላላችሁ የሚል ጥያቄ አለኝ። አክቹአሊ እኛ አውግዘን ወደ ሰላም ጥሪ ብንጠራቸው ቢመጡ ብልጽግና ግን ለዚህ ዝግጁ ይሆናል የምንለውን በምንልበት ጊዜ እኔ የብልጽግና ከመጣበት ጊዜ ጀምሮ ሰላሙ ጦርነት ነው። ሰላሙ ግጭት እየሆነ ነው እየቀጠለ ያለው። መጥቶ ያ ሰላም የሚፈጠር ከሆነ እነዛ ውጪ ያሉ የመጡና የተደራደረው ጊዜ ወደ ሰላም እውነተኛ መድረክ ላይ በወጣው ጊዜ እኔ ለብልጽግና ደግሞ ይሄ ትልቅ ውድቀት ይሆናል ብዬ እሰጋለሁ። ስለዚህ እርግጠኛ ነኝ ወደ ሰላም ሊመጣ መፈልገው እኔ ነኝ የሚለውን ገለልተኛ አደራዳሪ አካልን ማስገብቶ ቢሆን በራሱ ማድረስ አድርጎ ተደራድሮ ማምጣትና ጥቃቶቹ እንዲወገዱ ማድረግ ነው እንጂ የሚጠበቅበት የኛ ማውገዝ የኛ መወረፍ ያን አካልን ይመልሳል፣ ሰላም ይማበጣል፣ ይገነባል ብለንም አናስብም ማለት ነው።